ወንድሜ እንዴት ነው? እንደዚህ ብለህ ከጠየቀኝ የኔ እጅ አለበት ለማለት ነው። ዝም በል ወንድሜ፣ ስለጠየቅኩ ሳይሆን ቀምሰው ነው ያወቅኩ። አንተ ልጅ ጉራ በዛ። ሙያ የሚመዘነው ዶሮ በመስራት ነው። እሺ አሬኛ ሲመዘኝ በሱቅ ነው ወይስ በወፍጮ ቤት ሚዛን? እና ለምን ሄዳ አታስመዝንም? እኔ የምልሽ የምግብ ምዘና ላይ ዘይት አነሰ ቀርቷላ? ለምን እንዲህ ዘይት ከውስኪ ጋር ተቀናቃኝ ለመሆን ባሰበበት ሰዓት መፈተን ከባድ ነው። በልበል አንተ ከጀመርክ ሌላ ምን ነገር ትላለህ? አሁን ዝም ብለህ አርፈ ምግቡን ብላ። ረስቼው ጠይቅሻለሁ እያልኩኝ ጠበቃው ደወለልሽ ነው? የጎደለ ፋይል አለ ብሎ ሰጥቼዋለሁ። ኦኬ እኔ እኮ ሲጠይቀኝ እሷን ደውልላት አልኩት። ይሄ ጠበቃ ግን እስካሁን ባየሁት ሁኔታ ኬዙ የምናሸንፈው ነው ይመስለኝ። ታውቃለህ እስከ ዛሬ ከነበሩት ትንሽ ለየት ያለ ጠበቃ ነው። እኔም እንደዛ ተስፋ አድርጋለሁ። የህግ ጉዳይ ሆኖብኝ ነው እንጂ በራሴ መንገድ ቢሆን እስካሁን ያልቅ ነበር። የኔ ፍቅር ወይ ለምን እንደዚህ የምታየኝ? በዚህ ሰዓት አንቺን ከማየት ውጪ ምንም የሚያስደስተኝ ነገር አለ አይደለም? በተገናኘን ቁጥር እድሜ ልኬን ባይሽ ራሱን መጠግብሽ አይመስለኝ። እኔስ ብትል በህይወቴ በጣም ወዳት ቀኔቷ ትመስላለች። የልደትሽ ቀን አይደለም? መጀመሪያ አንቨርሰሪያችንን ያከበርንበት ቀን አይደለም? እና ምንድነው ንገሪኝ። አንተን ያገኘሁበት ቀን። ያቺ ቀን በህይወቴ ልዩ ቦታ ነው ያላት። ታውቃለህ በአንተ ውስጥ ፍቅርን፣ ደስታን፣ ተስፋን ብዙ ነገር ነው ያገኘሁት። ለአንተ ልዩ ቦታ ነው ያለኝ የኔ ፍቅር። ማንንም እንዳንተ አፍቅሬ አላውቅም። ሰላምዬ አንቺ ለኔ ልዩ ሴት ነሽ። እኔ አንቺን ካገኘሁ በኋላ እኮ ነው ደስተኛ ሆኜ መኖር የጀመርኩት። እልሽ እኔ ልክ ወንዱ ቀበሮ ሚስቱን የሚያፈቅራትን ያህል ነው ማፈቅርሽ። ታውቂያለሽ አይደል? ወንድ ቀበሮ ለሚስቱ በጣም ታማኝ ከመሆኑ የተነሳ እሷ ብትሞት እንኳን ሌላ አያፈቅርም። በቃ እስኪሞት ድረስ በዛው ነው የሚቀጥለው። እኔም ሚዛን ያህል ነው ማፈቅርሽ። ቃል የኔ ፍቅር ወያንቹ አለው። እንዴት ነሽ? አረ ዋው በጣም ደስ ይላል። እሺ በቃ በኋላ እንገናኛለን። እሺ እሺ ቻው። ማነች? አንቺ ሆነች። በፊት እዛ ታች ወደኛ ሰፈር አካባቢ ነበረች። አሁን ለቃ ሄዳለች። አንድ እቃ ፈልጊልኝ ብያት አሁን አግኝቼላለሁ እኮ ነው የምትለኝ። የምን እቃ ደግሞ? ስለሷ እኮ ነግረኝ አታውቅም። እኔም ለቃው ስል ነው እንጂ እኮ ለቃ ከሄደች በኋላ አግኝቻት አላውቅም። ደግሞ ስለቃ ያልነገርኩሽ ሰርፕራይዝ ስለሆነ ነው። እሺ የምን ሰርፕራይዝ? እንደ ነግሬሽ ጠብቀሽ ነው። ጊዜው ሲደርስ ታይዋለሽ። ትላንት ያዘዝኳችሁ ለምንድን ያጨርሳችሁት? ያን ሰው ፊርማ ጎሎን ነው። ታዲያ ማስፈረም አቃታችሁ? አይ ያው ሰውዬው የሆነ ሼባ ነገር ነውና ትንሽ አስቸገረን። እምቢ ብሎን ነው። እኔ ጋር እምቢ የሚባል ነገር አይሰራም። ማድረግ ያለባችሁን ሁሉ አድርጋችሁ አስፈርሙት። ያው ሰውዬው ሽማግሌ ስለሆነ እኮ ነው። እሱ እኔን አይመለከተኝም። በዚያም ሆነ በዚህ ግን ይሄ ሰነድ እስከ ነገ ድረስ አስጨርሳችሁ ዛችሁልኝ ነው። እኔ ጋር እኮ ከስተመሮቼ ሲመጡ በእኔ ትልቅ ተስፋና እምነት ስላላችሁ። እሺ አለቃ። እሺ እሺ አትበሉ፣ ወደ ተግባር ግቡ። ጨርሻለሁ። ምን ሁሌ እሺ እሺ ይላል? እህቴ በቃ እኔ እኮ ለፊ ስለሽ ነው እንጂ ትምህርት ቤት እኮ ብቻዬን ራሴን በራሴ መሄድ ይችላል። ከዛ ይልቅ ራስን በራስ ብታስተምር አይሻልም?
በእኛ ሀገር ተማሪ ማስተማሪ መሆኑ አይከብድም ማለት? እንደዛ ከሆነ ስመረቅ ተምሮ ያስተማሪኝ ህዝቡ ነው ላልና አንተ ወጉን ያሳሰበ? እስቲ መጀመሪያ ተማሪነቱን በደንብ ተማር። በቃ ብሔራዊ ቡድናችን ይመስል አትተማመኝብኝማ። ወይ አንተ ልጅ እንደ ጉራ በዛ። ይኸውልህ አሁን ላይ አንደኛ መውጣት ሳይሆን እስከ መጨረሻው በዛ መቀጠሉ ነው ቁም ነገሩ። እሺ እሱን ስመረቅ ጋውኔን አድርጌ በጠረጴዛ ዙሪያ እናወራበታል። እሺ እንዴ ቆይ ደግሞ ምን ሆነ ነው ዛሬ ቢቲንግ እንደቆረጠ ሰው ፊትን የቋጠሮ ፊት ያረከው? ምን እባክህ የሆነ ነገር እያሰብኩ ከራሴ ጋር እያብሰለሰልኩት። እንዴ ታዲያ ለኔ ለወንድም ነግረኝ አንድ ላይ ብናብሰለስለው አይሻልም? አንተ ለምታብሰለስለው ሙር ሊዝ ነው አትለኝ? ያው እሱማ እንደ ነገሩ ይወሰናል። ግን ወንድሜ እንደዚህ ተጨናንቆ ያያየው እንዴት ሙድ የሚያስችል አንጀት ይኖረኛል? ባይሆን አሁን ንገረኝና ይሄን ፊትን እንደ ሰኞ ፈካል አድርግልህ። እሺ ይኸውልህ ምን መሰለህ ሰላምን ፕሮፖዝ ላረጋት አሰብኩኝና በቃ እንዴት በምን ሁኔታ የሚለው ነገር እኮ አሳስቦኝ ነው። አይ መጀመሪያም እኮ ከሷ እንደማያልፍ እርግጠኛ ነበርኩ። ታዲያ የኔ ያጨናነቀ ምን ችግር አለው? በቃ እንደ ማንኛውም ኢትዮጵያዊ መስቀል አደባባይ እናዘጋለን፣ ፕሮፖዝ ታረጋታለህ። እንደውም ለየት ለማለት እኛ ሳናዘጋ ፕሮፖዝ ታረጋታለህ። ምን ብዬ ነበር እኔስ? እንዴ አልተመቸኝም የኛው። በቃ እንደውም ይሄ የቃሊቲ መንገድ አልቋል ሲባል ሰምቻለሁ። ማንም ሳይቀድመን እዛ ሄደን ፕሮፖዝ ታረጋታለህ። በልበልበል አንተ እንኳን ቀኔን ሰኞ ልታረግልኝ 3 ወር ነው የምታረግልኝ። እኔ ልሂድ በቃ ቶሎ ደርሼ እመጣለሁ። ቀለበት ልግዛ እንዴ? ቆይ ግን ቀለበት ለምን ቀለበት መንገድ አዘግተን ፕሮፖዝ አታረጋትም እንዴ? ተደውሎ ነበር እንዴ? አዎ ተደውሎ ነበር። ማን የሚል? መሳያ ሐዋሳ የሚል። ኦ ሜዝ። ከዛ ነሳውትና ስትመጣ ትደውልላለች አልኩት። ከዛ ዳጊነ ብሎ ሰላም አለኝ። ከዛ በኋላ ማነው በሚል ጥያቄ ልቤ ተንጠለጠለ። ምን በወጣ እንደዚህ ለወሬ ልብ የሚንጠለጠለው ወንድሜ? ያው ማን እንደሆነ ለማወቅ ጓጉቼ ነው። ጓደኛዬ ነው። ጓደኛዬ? ቆያሱስ? እኔ ጓደኛዬ ነው እንጂ ፍቅረኛዬ ነው አላልኩህም እኮ። ያው አለ አይደለ ልክ እንደ ልብ ወዳጅ። እና የኛው አብሮሽ ነው የተማረው? አይደለም ያው ልጅ ነው። የጠፋችበት እናቱን ፍለጋ አዲስ አበባ መጥቶ ነው የተዋወቅ ነው። በዛውም የልብ ወዳጅ ሆነን አረፍ ነው እልሃለሁ። አሁን ገባኝ። ለካ የልብ ወዳጅ የማያውቀው ነገር የለም። በዚህ አይነትማ አይደለም ዋና ስሜን ክርስትና ስሜን እንኳን ያውቀዋል። ወሬኛ በላምጣው ስልኬ። ዛሬ ምን ብትሰራ ነው እንደዚህ ድክም ያለ? ቀኑን ሙሉ ዛሬ አሳ ሳጠምድ ነው ያልኩት እና ትንሽ ደከመኝ። ኦ ስለ አሳ ስታወራ የሐዋሳ አሳ እንዴት እንዳማረኝ። መብላትሽማ የት ይቀራል? አንቺን ለመምጣት ያብቃሽ እንጂ 3 ቀን ቁንጣን እስኪይዝሽ ድረስ ነው ማበላሽ። እሱማ የት ይቀራል? አንድ ቀን መጥቼ እንደውም ሰርፕራይዝ ነው ማድረግ። አርጎት ነው ምናልባት አዲስ አበባ ውስጥ ላደረግሽልኝ ውለታ ሩቡን እንኳን ብከፍል። ተው አንተ ደግሞ እንደዛ አትበል ብዬ የለ። ሲቀጥል ደግነት ለራስ ነው እኮ። ያንቺ ደግነት እኮ ነው አንቺን የመሰለ እህት እንዲሰጠኝ ያደረገኝ። በከፋኝ ሰዓት፣ ባዘንኩ ሰዓት፣ በተጨነኩ ሰዓት፣ በደስታዬም ሁሌ ከጎኔ ነሽ። አንቺን የመሰለ እህት ስላለኝ እጅግ በጣም ደስተኛ ነኝ። በአንተ ውስጥ ያለውን ደግነት አይቼ ነው እኔም እንደዛ ይሆንኩልህ። በዚሁ ደግነት ቀጥልበት። እሺ እሺ በቃ አሁን ተኚ፣ ነገ እናወራለን። እሺ በቃ ደህና ደር።
ምን ሆኖ ነው ስልኩ የማይሰራው? ጨነቀኝ እኮ። እባክህን ሰላሙን አሰማኝ አምላኬ። ጨነቀኝ እኮ አምላኬ። እቺ ልጅ እኔ ሳላውቅ መኝታ ቤቱን ፓርላማ አረገችው እንዴ? ጭራሽ ቁጭ ብላ ማደር ጀመረች። እህቴ ጠራኝ እንዴ? ምን ነው ቀራለሽ እንዴ? አጨብጭቤ ነበር ማስነሳት ያለብኝ። ምንድን ነው የምታወራው? አልጋ ላይ ሆነሽ የስብሰባ አተኛኘት ስተኝ ምን ልበልሽና? ሌሊት እንቅልፍ እምቢ ብሎኝ ተነስቼ ተቀምጬ ነበር እና በዛው ነው የወሰደኝ። እኔም ማማቀው ሌሊት እንቅልፍ እምቢ ስላችሁ 100 በታች ቁጠሩ ነበር ማቃ። አሁን ከለውጡ በኋላ ተቀይሮ ነው ማለት ነው? እሺ ምን አቅላለሁ አሁን ይሄን ለማለት እንቀሰቀስከኝ? እኔማ ቁርስ ሰሪ ልንሽ። ትናንትና ስጎርር አልነበር እንዴ? እሱማ ትላንት ነበር፣ ዛሬ ሌላ ቀን። እሺ ተፈሪ ተነስቷል። መጀመሪያ ራስ ተነሽ፣ እሱ ተነስቷል። እህቴ ከ18 ዓመት በላይ ለሆኑ እንዳይስቁ አስቸኳይ አዋጅ ወጥቷል እንዴ? ለምን አልክ? ይህን የመሰለ በሳቅ ራስ ምታት የሚያስይዝ ፊልም ሀዘንተኛ ሆነች ስታይ ምን ልበል? እየሳኩ እኮ ነው። ሰው በወዱ ሲያወራ ነው ማውቀው። ለካ በወድም ይሳቃል። አይ እህቴ ያንቺስ ከፋ። ሄሎ የኔ ፍቅር ምን ሆኖ ነው ስልክ ዝግ የሆነ? በጣም አስጨነቀኝ እኮ። ምን የኔ ፍቅር? ቆይ ይሄ የያሱ ስልክ አይደለም እንዴ? ልክ ነሽ፣ የእሱ ስልክ ነው። ቤብ ሻወር ሊወስድ ገብቶ ነው። እሱ አይፈልግሽም። ለምንድን ነው ማታየው? ቆይ አንቺ ማነሽ? እያወቅሽ ለምን ትጠይቅኛለሽ? ፍቅረኛው ነኛ። እህቴ ምን ሆንሽ? እህቴ ቆይ ወንድሜ እኔ ምን አጎደልኩበት? እኔ እንዴት ነው ቺት የሚያደርግብኝ? ምን አደረኩት? ያለኝን ሁሉ ስለሰጠሁት? እህቴ በቃ እንዳያምሽ ተረጋጊ። በቃ ተረጋጊ። ይሄ ውሻ እንደዚህ እንደቀለደብሽም አይቀርም። እህቴ አንቺ ብቻ ሰላም ሁኚ። ወንድሜ ምን እየተሰማኝ እንዳለ ሁሉ አላውቅም። ዓለም የተገለባበጠችብኝ ያህል ነው እየተሰማኝ ያለው። ጠንከር በይ። እንደዚህማ አትሁኚ። ያ ውሻ ደግሞ እንደዚህ እንደተጫወተብሽ በህይወት አልለቀውም። ቆይ እኔ ላይ ቺት ያርግብኝ? እኔ ምን አጎደልኩበት? ምን አጥቶ ነው ከኔ? ይሄ ውሻ እህቴ ላይ እንደቀለደባትማ በዋዛ መፋታው እንዳይመስል። ሌላው ቢቀር ተፈሪ ማን መሆንን አላወቀም መሰለኝ። እሺ አለቃ ምን እንድናደርግ ነው የምፈልገው? እናስወግደው እንዴ? አይ እንደዛ አልፈልግም። እንደዛ ካረኩማ ቶሎ ገላገልኩት። ተሰቃይቶ እንዲሞት ነው የምፈልገው። አሰቃይታችሁ ግደሉኝ። እሺ ትእዛዝን ፈጽማለሁ። ጨርሻለሁ። ምን እነዚህ? ኧረ ተው ተው ተው፣ እንደዚህ ያዋጣሃል እንዴ? ምን ነው እንደ ሀገራችን ነዳጅ ካልተወደድኩ አልከ? ኧረ እባክህ ዝም በል። እንደው እኮ ያንተማ ብሶ እንደ አረም ነዳጅ በጣም ተፈላጊ ነኝ እኮ ነው ያልከው። እንዴ መቼ ነው ለቀን ስልክ ይሰራና ነው? ኔትወርክ ያለበት ቦታ አልነበርኩም? ታዲያ መጀመሪያው ሩ ከዚህ ኔትወርኩን ይዛ አትሄድም? አይ ለነገሩ ለካዚህም ያለው በስተክክል አይሰራም። ምን ሆናለሁ እኔ ደህና ነኝ። እሺ ካልክ እንግዲህ በቃ እሺ፣ ነገ እደውልልሃለሁ። ፒስ። እሺ ይመችህ። ኔትወርክ ይዤ አልሄድኩም ይበለኝ።
ጃል ምነው ጃል ምነው ጃል ምነው ጃል ምነው ጃል ተው እንጂ ምነው ጃል ለጥቂት ቀን እንጂ የኔም ልብ ይቆርጣል ታመሃል እንዳልል መልእክት አልደረሰኝ ከሀገር ወጣ ካልል አልተሰናበትከኝ በሕይወት መኖርክን ያየ ሰው ነገረኝ ለመናፈቅ ብለህ ተው አታሳዝነኝ የተጫወትንበት ዳዋው ተላበሰ የተነጋገርነው ውላችን ፈረሰ ሐዘኔ ሆድ ገብቶ እምባዬ ፈሰሰ ይህ አይደለም ፍቅር ባንተ የደረሰ ይሄ ነገር ግራ ገባኝ። ተመስገን በላ ግራ ብቻ ስለገባ። አሁን እኮ ባለንበት ሁኔታ የኢትዮጵያ ሕዝብ ግራም ቀኝም ነው እየገባው ያለው። ትቀልዳለህ እንዴ? ቆይ ግን ምን ሆነ ነው አንተ? ሰላምዬ ነኝ። አይ ልፋስ ይልህ እኮ ነው። አሁን ከሷ ውጪ ምንም ነገር እንደማታነሳ ሁላችንም እናውቃለን። ዝም ብለህ ወሬውን አትጀምርም። ቆይ ምንድነው በሷ ሳይዝ የሚሆን ቀለበት ታጣ እንዴ? እንዳታስብ፣ ካልሆነ ባካትም ቢሆን የሚገርም አድርገን እንሰራለታለን። ወይ ቀለበት ይኸውልህ፣ ትላንት ቀኑን ሙሉ ስልኳ ዝግ ነበረ። ዛሬ ደግሞ ክፍት ነው። ግን ከጠዋት ጀምሮ ብደውል አታነሳም። እና ለዚህ ነው እንዴ? ትላንት እሺ ዝግ ስለነበረ ነው። ስከፍተው ዛሬ መደወል አልነበረባትም? ሌላ ጊዜ በቀን 4-5 ጊዜ እንደዋወል የነበረ ልጅ ሌላው ቢቀር እሺ አትደውል፣ እኔ ስደውልላት ማንሳት የለባትም? ቆይ መጨረሻ ላይ ስትለያዩ ሰላም አልነበረም እንዴ? አረ ነበርን፣ ምንም አልተፈጠረም። ግን ከትላንት ወዲያ ማታ ስላልደወልኩላት በእሷ አኩርፍ ይሆን እንዴ? እንጃ። እስቲ ወይ ቴክስት አርክላት እንዴ? እኔማ ካሁን ትደውላለች ብዬ ነበረ፣ አላኩላትኝ። በቃ ቴክስት አርግላት፣ ምናልባት አልመቻት ብሎ እኮ ሊሆን ይችላል። የምር ሜስ አታስብ፣ አሁን በጣም ደህና ነኝ። አይመስለኝም፣ ደህና አይደለሽም እንጂ የድሮዋ ሰላም እኮ እየመሰልሽኝ አይደለም። የበፊቷ ሰላም ምን አይነት ነች እንዴ? የበፊቷ ሰላምማ ምንም አይነት ችግር ቢገጥማት በብቃት የምትወጣ ናት። አሁን ግን በተቃራኒው ነሽ። ይገባኛል ሜስ፣ አታስብ። የበፊቷን ሰላም ለመሆን እየሞከርኩ ነው። ትንሽ ጊዜ ብቻ ስጠኝ። ይኸውልሽ፣ ከዚህ በኋላ ከጎንሽ ሆኖ የሚደግፍሽ የሚያጽናናሽ ሰው ያስፈልግሻል። ለዚህ በቃ ለተወሰነ ጊዜ ወደ አዲስ አበባ እመጣለሁ። ኖ ሜስ፣ እንደዛማ አይሆንም። አሁን ደህና እኮ ነኝ። አንቺ እሺ ያልሽም እምቢ ያልሽም እኔ መምጣቴ አይቀርም። በቃ አንድ ወዳጄ ወደ አዲስ አበባ ገብቷል፣ እሱ ጋር አርፋለሁ። እባክህ ሜስ፣ ሰው የሚልን ስማ እንጂ አትምጣው። ደህና ነኝ። እኔ እንደዚህ ሆነሽ ዝም ማለቱ ለእኔ ይከብደኛል። በቃ ውስጤን ደስ እንዲለው እመጣለሁ። ካልክሽ ምን ይደረጋል? እሺ በቃ
እሺ ደወለችልህ? እንዴት ነው የላክላት ደም ቴክስት አላየችው? ኧረ ይኸው እኔ ከአሁን ትደውላለች ብዬው ስልኬ ላይ እንዳፈጠጥኳለሁ። እስቲ ቆይ የኔን ስልክ አታውቀውም አይደለ? እስቲ በእኔ ስልክ ደግሞ ሞክርላት። አታነሳውም። እስቲ ቆይ ወይ ድጋሚ ቴክስት አድርግላት። አሁን የተፈጠረ ነገርም አለ። እንዲ ደሞ አፍረም እንደ ቴክስት ይልካል። ማን ነው እሱ? እያሱ ነው? ምን ብሎ? በሰላም ነው ወይ? በጣም አስጨነቅሽኝ አይለኝ መሰለ። ውይ ተጨንቆ ሞቷል። በቃ በሱ ቤት የማይታወቅበት ነው የሚመስለው። እኔ ሲያናደደኝ እሱ አይደለ? እህቴ ምን እንደሚያናደደኝ ታውቂያለሽ? ደግሞ የምን እንዴት ነው? አንቺ እንደዚህ አድርጎሽ ምንም አለማድረጌ ነው የሚያናደደኝ። ተው በቃ እንደዚህ አትበል። ማለት ጭራሽ ልታግዢለት ነው? አይደለም ግን እኔ ለማለት የፈለኩት ምን ጊዜም ቢሆን እዚህ ምድር ላይ ስንኖር እኛ ብቻ ጎጆዎች አንሁን። ያው በርግጥ እኔ ላይ በደል ፈጽሟል፣ ግን ደግሞ ዛሬ ባይሆንም የሆነ ጊዜ ላይ ፈጣሪ የእጁን ይሰጠዋል። ለዛ ነው ለፈጣሪ እንተው ማለት። እሱማ ልክ ነሽ፣ ግን ፈጣሪ እሱ እንድንቀጣው ምክንያት አድርጎን ቢሆንስ? ሁለት ቀን ሙሉ ማስችሏት አትዘጋኝ። ይሁን የተፈጠረ ነገርም አለ። ይኸውልህ አሁን ያለ አማራጭ ግዴታ እሷ ጋር ሄደ እሷን ማግኘት ነው። ለምን እንደሆነ አላውቅም፣ ልቤ በጣም እየፈራ ነው። ይኸውልህ አሁን እኮ ፈራክም ጀገንክም ግዴታ ግን ቤቷ ድረስ መሄድ አለብን። እኔ መች መሄድ ፈራሁኝ? የሆነ ነገር ተፈጥሮ ይሆናል ብዬ እንጂ። እሱንም ቢሆን እኮ እዚህ ቆመ በመገመት ሳይሆን ሄደ እሷን በማግኘትና እውነታውን በመረዳት እኮ ነው ልታውቅ እኮ የምችለው። እሺ ግን አንተ ስታስበው ምን ተፈጥሮ ይሆናል? ማለቴ ስትገምት። እንጃ ግን እንዳልከኝ ከሆነ በቃ ምናልባት ስላልደወልክላት አኩርፋ ነው ሊሆን እንዴ? እንዴት ያልደወልኩበትን ምክንያት ደውላ ሳትጠይቀኝ እንዴት ዝም ብላ እንደዚህ ታስባለች? ቢያንስ እኮ እሷ እኔን ምክንያቴን መጠየቅ አለባት አይደል? በባዶ ሜዳ ዝም ብላ እንደዚህ ታስባለች? ቆይ ተረጋጋ። ገምት አይደል እንዴ ያልከኝ? እኔ እኮ ናቲ ነኝ። ምን ሆነ ነው? እንደዛ ነው ሊሆን የሚችለው። በቃ እኔ ሄድኩኝ። ሄሎ ሄሎ፣ ወይ ሚስ እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? አለው ደህና ነኝ። አዲስ አበባ ከመድረሴ ለአንቺ መደወሌ። ምን የምር መጣህ እንዴ? አዎ መጥቻለሁ። አሁን አዲስ አበባ ነው ያለሁት። ውይ ሚስ ችግር የለውም አትምጣ፣ ደህና ነኝ ብዬሽ ነበር። እሱማ ብለሽኝ ነበረ፣ ግን ውስጤን ስለከነከነኝ የግድ መምጣት እንዳለብኝ አሰብኩ እና መጣሁ። እሺ እና አሁን ጓደኛህን አገኘኸው? አዎ አግኝቼዋለሁ። ዛሬ ከቤት የመውጣት ፕላን የለሽም? ማለቴ አንገናኝም? እንዴት ነው ማላገኘ? እኔ ለማጽናናት ብለህ መተህ አላገኘም ማለትማ ነውር ነው። እሺ አሁን የት ነው ያለው? ቆየሁ እንዴ? ኧረ አልቆየሽም ሰሊ፣ ፊትሽ ሁሉ ግርጥት ብሏል። ችግር የለውም፣ በቅርቡ ወደ ራሴ እመለሳለሁ። እውነቱን ስትነግሪኝ ሰሊ ማመን ነበር የከበደኝ። ለአንቺ እኮ ይሄ አይገባም።
አንቺ እኮ ንጹህ ልብ ያለሽ ሴት ነሽ። እንዴት በአንቺ ላይ እንደዚህ ያደርጋል? እውነት ብለሃል። እኔ ለሱ ያልሆንኩለት ምን ነገር ነበረ? ማፍቀር ከምችለው በላይ ነበረ ማፈቅረው። ማረግ ያለብኝን ሳላረግ ያለፍኩበት ጊዜ አልነበረ። ታውቃለህ፣ በጣም አምኖ ነበረ። አንዳችም ቀን እንደዚህ ያደርገኛል ብዬ አስቤ አላቅም ነበር። ይገባኛል። ምን ያህል እንደምታፈቅሪው አቅ ነበረ። በምታፈቅሪው ሰው ደግሞ መጎዳት ስሜቱ ከባድ እንደሆነም በጣም ነው የምረዳው። እውነት ብለሃል። ስሜቱ በጣም ከባድ ነው። ታውቃለህ፣ በህይወቴ እንደዚህ አይነት አስቀያሚ ስሜት ተሰምቶኝ አያውቅም። ምን ልበልህ፣ በጊዜው ሁሉም ነገር ነበር ያስጠላኝ። ሰሊ፣ አሁን ግን መጠንከር ነው ያለብሽ። በቃ ይሄ ጊዜ ያልፍና ሌላ ጊዜ ይመጣል። አንቺ ደግሞ ጠንካራ ሴት ነሽ። ሁሉንም መርሳት ነው ያለብሽ። አንተን የመሰለ አጽናኝ ካጠገቤ ሆኖ የማልጠነክርበት ምንም ምክንያት የለም። እውነት ነው፣ መረጋጋት ነው ያለብሽ። አሁን እንግዲህ አዲስ አበባን በደንብ ታስጎበኝኛለሽ። ዳጊ እንዴት ነህ? ምን ነው ምን አገባ? ያገባል እንዴ? ዳጊ እያሱ እኮ ነኝ። አላወከኝም እንዴ? ባላውቅ ደስ ይለኝ ነበር። ቆይ ምን ተፈጥሮ ነው? ሰላም ስደውልላትም ስልክ አታነሳም። ምን ሆና ነው? የተፈጠረ ነገር አለ እንዴ? ከሷ ለማንሳት ያንተ መደወል ነው ያገረመኝ። ደግሞ ደህና አይደለችም ትላለህ እንዴ? በሽታዋ ደግሞ ማን ሆነን ነው? አንተ ዳጊ ስነ ስርዓት ያዝ እሺ። እንዴ እየሰደብከኝ እኮ ነው። ታዲያ እየመረኩ ነው አልኩ። ታዲያ በጫው እንዲ አይንህን አጥበህ ስመጣ ምን ልበል? ለምንድን ነው አይኔን በጫው ማጥበው? አሁንም ሳስበው ልሸመጠጥ የመጣ ነው መስል። ይኸውልህ ሸመጠጥ ካልሸመጠጥክ እውነቱን ሰላም አውቃለች። የምን እውነት? ይኸው ምን አልኩኝ? ሰላም ላይ እንደማገድክባት አውቃለች። እና ወንድሜ ራሱ እያፈላለገ ቶሎ ከዚህ አካባቢ ብጠፋ ነው የሚሻለው። እኔ ነኝ ሰላም ላይ የምማግጥባት? ማን ነው እንደዚህ ያላት? የራሷ ነች ያረጋገጠችው። አሁን ወንድሜ ሳይመጣ ብቴን ነው የሚሻለው። አንተ ዳጊ ማግጠባት ማንም ፈልጋችሁ ነው? እያሱ የለም እንዴ? እና ማን ናችሁ እናንተ? እሱ አይመለከትም። የጠየቅንህን ብቻ መልስ። እኔ እንጃ አላቅም። ጠዋት ግን ሻንጣ ይዞ ሲወጣ አይቼዋለሁ። ሻንጣ? ቆይ ወዴት ነው ሄደው? እኔ እንጃ አላወቅኩም። እና መቼ ነው የሚመለሰው? አላቅም። እኔ እኮ ጎረቤቱ ነኝ። ብቻ ሻንጣ ይዞ ሲወጣ ነው ያየሁት። አልገባሽም? ሳቅሽ እንዴት እንደሚያምር። እኔም ለራሴ ገርሞኛል። ምን ብታስነካኝ ነው እንደዚህ ትንሽም እንኳን ቢሆን ደስተኛ ልሆን የቻልኩት እያልኩ ነበር። እቅዴማ ይሄ ነው። ያው አለ አይደል፣ እኔም እኮ የመጣው ሳቅሽ ናፍቆኝ ነው። ስለዚህ የምፈልገውን አግኝቻለሁ። ነገ መለሳለሁ ነው። አንድማ ያጣላል እና አንድ ቀራል ነው። አንድ እንኳን አይደለም፣ በደርዘን ካላገኘው የምፈልገውን ነገር ያገኘው አይመስለኝም። ችግር የለውም። አሁንማ አንተ አለ አይደለም፣ በደርዘን በፓኮ ማድረግ እንችላለን። ለዛ እኮ ነው ልምጣ ብዬ የመጣሁት።
ከእኔ እስከ ዛሬ ማንም አምልጦ ያውቅም። እናም ዛሬ አመለጥኩ ብለህ እንዳታስብ። ማነ? ማንነቴን ሲይዝህ ታውቀዋለህ። ቆይ ማነ አንተ? ቆይ ለምንድን ነው የምታስፈራራኝ? ደግሞ ምን አድርጌ ነው? ያደረግከውንማ በደንብ ታውቃለህ። እስከ ዛሬ እህቴ ላይ ማንም ተጫውቶባት አያውቅም። እናም አንተ የማን እህት እንደሆነች ስለማታውቅ ነው። ማንነቴን ደግሞ በቅርቡ አሳያለሁ። ምንድን ነው የምትለው? ቆይ እኔ ምንም አላደረግኳትኝም። ስማ፣ ትንሽ ብታምን እንኳን ርኅራኄ ነበረኝ። አንተ ግን መልሰህ እየካድከኝ ነው። ስማ፣ ለአንተ አይነት እህቴ መጫወቻ አይደለችም። እንደዚህ ተጫውተህባትማ በህይወት አለቅህም። እስከዚያ ድረስ የምትሰናበተው ቤተሰብ ካለ ተሰላም ተጠብቀኝ። ሄሎ የት ሄደሽ ነው እህቴ? ሳይል ላገኘው ጥቼ ነው። ከሐዋሳ መጥቶ ነው? እኔ ለማጽናናት መጥቶ እኮ ነው። እህቴ እውነትሽን ነው። በደንብ አድርጎ ነው ያጽናናሽ። የበፊት ፊትሽን ይዘሽ ነው የመጣሽው። አዎ ትንሽ ቀለል ብሎኛል። ደግሞ ሳልነግርሽ አንቺ ምን አይነት ድፍረት ነው ያለው? ማን ነው እሱ? መብራት ኃይል እንኳን 2 ወር ባይከፈል ለመቁረጥ እንኳን እንደሱ አይመጡ። ስለምንድን ነው የምታወራው? ስለ አቶ እያሱ ነው። ምንም ያልታወቀበት መሰለው መሰለኝ። ሰላም ለምንድን ነው ስልክ ማታነሳው ብሎ መጣ። መቼ? ምን ሰዓት ላይ ነው የመጣው? አንቺ እንደወጣሽ ትንሽዬ ቆይቶ ነው። ቆይና ምን አልከው? እኔማ ጠፍጠፌ ላባረው ነበር። በምን አቅሜ ውሻ አረጊያ አባረርኩት። ሆ ቆሻው ምን ቀረኝ ብሎ ነው የመጣው? እንደቀረው እንኳን አልጠየቅኩትም። እነማን ናቸው? ቆይ ምንድነው? ቆይ እነዛ ሽጉጥ ይዘው የመጡ ሰዎች ምንድናቸው? እነማን ናቸው? ወንድሜ እኔ ነገሮች ወዴት እየሄዱ እንዳለ አልገባኝም። ማለት ቆይ ምን አለች? እሷን አላገኘኋትም። ታናሽ ወንድሟን ነበር ያገኘሁት። እንዴት አይንህን በጨው አጥበህ ትመጣለህ? እንደማገጥክባት ታውቃለች አለኝ። ምን? ወንድሟም ደውሎ ዛተብኝ። እህቴ ላይ እንደቀለድ ካለቅህ እገልሃለሁ ምናምን አለ። 2 ሰዎችም መንገድ ላይ አግኝተውኝ ሲያሯሩጡኝ ነበር። ቆይ ማግጣል እንደ አንተ ያማል እንዴ? እንዴት እንደዚህ ትላለህ? እኔ ከሰላም ምን አጣው ብዬ ነው እሷ ላይ የምማግጥባት? እንዴት እንደማፈቅራት ታውቅ የለ እንዴ? እንዴት እንደዚህ ትለኛለህ እንዴ? እና ታዲያ እኔ ምን ላድርግ? ዝም ብለው እንደዚህ ይሆናል እንዴ? ደግሞ ቅድም ሰዎቹን ሳያቸው ሽጉጥ ይዘዋል። ደንግጬ ሻንጣ ይዘው ነው በጠዋት የወጣው ምናምን አልኳቸው። እንዴ እነሱ ራሱ እኮ ያለ ምክንያት አይመጡም። እንጃ እኔ ሁሉም ነገር ነው ግራ ይገባኝ። ጭራሽ ማገጥክ? ወንድነህ መሳይ ወንድነህ አደረግኩት። ጉዞ ወደ 40 ሚሊዮን። ከዚህ በኋላ እዳው ገብስ ነው። የምፈልጋቸው ነገሮች እንዳለ መስመር ይዘዋል። የት ሄደህ ነው? የሆነ ጓደኛ አባት ጠበቃ ነበርና ስለሆነ ኬዝ ላወራ ሄጄ እኮ ነው እሱ ጋር። የምን ጉዳይ? አይ ለእኔ አይደለም ለእያሱ ነው። እያሱ ምን ሆነ? አይ ለሱ አይደለም ለፍቅረኛው ነው። የሆነ ትልቅ ኬዝ አለባትና ደግሞ ደህና ጠበቃ አጣች። የጓደኛ አባት ደግሞ በጣም የሚገርም ጠበቃ ነው። ስለዚህ ኬዝ እኮ ላወራ ሄጄ ነው። ይሄን ያህል ከባድ ኬዝ ነው? ኧረ ተወኝ። ጉዳዩን ብነግርህ እኮ እንዴት የተጨቃከን ነው የምትለው። ምንድን ነው እስኪ ንገረኝ። ይኸውልህ የእሷ አባትና እናት ተፋተው ለየብቻ መኖር ጀመሩ። ከዛ በዛ ሰዓት ላይ እሷ እኔ ከአባቴ ጋር ነው መኖር የምፈልገው አለች። እህትየዋ ደግሞ ከእናቴ ጋር ነው መኖር የምፈልገው ብለው ለየብቻ መኖር ጀመሩ። ከዛ አባትየው አግብቶ መኖር ጀመረ። እናትየው ደግሞ አላገባችም ነበር። ከዛ በዛ ታይም ላይ ሞተች።
ስትሞት ያላትን ንብረት እንዳለ ለሁለቱም ልጆቿ ነው ተናዛ የሞተችው። ይህንን ደግሞ እሷ አታውቅም። ከዛ እህትየዋ ምን ታደርጋለች? እንዳለ ንብረቱን ለእሷ ብቻ እንደተናዘዘች አድርጋ ፎርጅድ ታሰራለች። ከዛ ይህን ደግሞ እሷ ታውቃለች። ለዚህ ነበር ጠበቃውን ላወራው ሄድኩት። ባይገርምህ ከተናዘዘችው ውስጥ እዚሁ አዲስ አበባ ውስጥ ሁነኛ ቦታ ላይ ያለ ግምቱ ወደ 80 ሚሊዮን ምናምን የሚጠጋ መሬት አለ። 80 ሚሊዮን? ለዚህ ነው እህቷም እንደዚህ አይነት ፌቨር የሰራቻት። ቀላል? ምን አይነት ዘመን ላይ እኮ እንደደረሰ። በጣም ግን ተስፋ ያላት ይመስላል። ጠበቃው እንግዲህ ችግር የለውም በእኔ ጣለው ብሎኛል። በእናትህ በሆነላት። አሁን የሚሰማኝ አንድ ነገር ማድረግ እንዳለብኝ ነው። እቺ ልጅ ከተፈረደላት ባለ ሀብት ሆነች ማለት እኮ ነው። እኔ ደግሞ እሷን ብጠብስ አለፈልኝ ማለት አይደል? ለዛ ይህንን አጋጣሚ ማለፍ የለብኝም። እሷን የኔ አድርጌ ላይፌን መቀየር አለብኝ። አሁን ዋናው ጉዳይ እያሱና እሷ በጣም እንደሚዋደዱ አውቃለሁ። እንዴት ማለያየት አለብኝ የሚለውን ነው። መሳይ አሁን በደንብ ማሰብ ይጠበቅብሃል። አስብ መሳይ። እናት ቅርታ ሰላም፣ አንድ ጥያቄ ልጠይቅሽ። ችግር የለውም አውቀው ከሆነ። እቺን እናት ታውቂያታለሽ? አላውቃትም። እዚህ አካባቢ ነች ተብለና አዲስ አበባ እንደሆነች ብቻ ነው የነገሩኝ። በቃ እኔ ደግሞ የሐዋሳ ልጅ ነኝ። እዚህ ከመጣው ድፍን 2 ሳምንት ሆነኝ። በቃ እሷን በመፈለግ ተንከራተትኩ፣ ግን አንድም ሰው የሚያውቃት የለም። እና በቃ አሁንማ ተስፋዬ ሁሉ ተሟጧል። ተረጋጋ። እንደዚህማ ተስፋ አትቁረጥ እሺ? ተስፋ እኮ ማቆርጭው ተስፋ የሚሰጥሽ ሰው ስታገኘ። እኔ ምንም ተስፋ የለኝም። ተስፋዬ እንዳለ ተሟጧል። ተረጋጋ ወንድሜ፣ አታልቅስ እሺ? ተስፋ አትቁረጥ። እናቴ እኔን የወለደችኝ በድንገት ነበረ እና እኔን ለማሳደግ አቅም አልነበራትም። እኔን ለማደገው ቤት ሰጣ። እሷ ወደ አዲስ አበባ መጣች። አዲስ አበባ ውስጥ ስራ እንደምሰራ ነበር የተነገረኝ። እኔ ያው ምን እንደምፈልግ ታውቂያለሽ? እናቴ ማግኘት። በቃ እናቴ ለአንድ ቀን ማቀፍ ብቻ ነው የምፈልገው። አይዞ አንድ ቀን ታገኛታለህ። ህልሜ እሱ ነው። ለዛ አይደለ በማላውቀው ሀገር መጥቼ የምንከራተተው። ቀን ተነስቼ እግሬ ወደ መራኝ ስጓዝ ውላለሁ። ማታ ደግሞ የቃሊቲ ታክሲ የት እንደሚያስ ጠይቄ ተመልሼ እሄዳለሁ። በቃ እናቴ ማግኘት ነው የምፈልገው። አሁን እንኳን የት እንዳለው አላቅም። የት ሰፈር እንደሆንኩ እንኳን አላቅም።
ዝም ብዬ ነው ስሽከረከር ሙለው። አሁን ሳሪስ አካባቢ ነን። ከቃሊቲ ትንሽ ነው የሚርቀው እና ከዚህ በኋላ ደግሞ ተስፋ ማትቆርጥ ከሆነ እናትን በመፈለግ ልረዳ እችላለሁ። የምርሽ ነው? እንደዛ ከሆነ አንቺ ባለውለታዬ ነሽ። ለውለታ ብዬ አይደለም ማረገው፣ ያው መርዳት ስላለብኝ ነው። በጣም ነው ማመሰግነው። በጣም ነው ማመሰግነው። ችግር የለውም። እና አሁን ምን እያደረክ ነው? ሩም ውስጥ ልብሴን እያዘገጃጀው ነው ልሄድ። በቃ ልትሄድ ወሰንክ? አንድ ወር ሙሉ ተንከራተትኩ። ያው ታውቂያለሽ። በቃ እዛም ደግሞ ካልሄድኩኝ የሚበላሹ ስራዎች አሉ። የግድ መሄድ አለብኝ። እንግዲህ ከወሰንክ ምን ይደረጋል? እኔም አንተ ሄዳል ብዬ እናትህ መፈለግ አላቆምም። እውነት ምን እንደምልሽ አላውቅም። በጣም መልካም ሰው ነሽ። ብቻ ጥሩ ሰው ነሽ። ይህንን ውለታሽን መቼም ማረሳው ምለው ቢጠፋኝ እኮ ነው። በቃ ማመሰግንሽ። ይኸውልህ እኔ ምንም ነገር እንዳትለኝ ብዬ ነግሬሃለሁ። እኔ ደስ የሚለኝ እናትህ ሲገኙ ነው። ያለ እኔ ትልቅ ደስታ ነው። ያው ፈጣሪ ያለቅ መገኘታቸው አይቀርም። እሱማ እውነት ነው። በቃ ተኚ። ነገ ስደርስ ደውልልሻለሁ። እሺ በቃ ስደርስ ደውልልኝ። ደህና ደር። ሄሎ የኔ ፍቅር፣ ምን ሆነ ነው ስልክ ዝግ የሆነ? በጣም አስጨነቀኝ እኮ። ምን የኔ ፍቅር? ቆይ ይሄ የያሱ ስልክ አይደለም እንዴ? ልክ ነሽ፣ የሱ ስልክ ነው። ቤብ ሻወር ሊወስድ ገብቶ ነው። እሱ አይፈልግሽም። ለምንድን ነው ማታየው? ቆይ አንቺ ማነሽ? እያወቅሽ ለምን ትጠይቅኛለሽ? ፍቅረኛው ነኛ። ሄሎ ሄሎ። ብራቮ፣ ተሳካ ማለት ነው። እንዴት አመሻችሁ? እንዴት አመሽ? ወንድሜ ግን ትገርማል። ደግሞ ምን አደረኩ? ራልን በላ አንተን ጥበቃ ነው። ሌሊት የምመጣ ውሃ እኮ ሆንክብኝ ወንድሜ። ይቅርታ ስራ በዝቶብኝ እኮ ነው። እና ደግሞ ከራባችሁ አትበሉ ነበር እንዴ? አይ ወንድሜ፣ አሁን ሁለታችሁን ጥዬ በምን አንጀቴ ነው የምበላው? አንጀቴ ራሱ እስታክ የሚያደርግ ነው የሚመስል። እንትን እንደዚህ ስትጫወቱ ለነው ሰላምዬን ራሱ ከሌላ ጊዜው ፊቷን ፈካ ያረከው። አንተ እና እሱ ካላችሁ ልጅማ ሁሉ ጊዜ ፊቴ ፈካ እንዳለ ነው። እንዴ ደግሞ ወንድሜ ሳልነግርህ እያሱ መጥቶ ነበር። እንዴ እዚህ ድረስ መጥቶ ነበር? አዎ ወንድሜ፣ አንተ እንዳሌለ ስላወቀ ነው። ደግሞ እኮ ምንም እንዳልተፈጠረ አድርጎ መምጣቱ። እንዴ እና ታዲያ ደውልልኝ ነበር እንዴ? በምን ስልክ? እሷም እንዳጋጣሚ የለችም ነበር። የት ሄደሽ ነበር? ጓደኛዬን ላገኛት ወጥቼ ነበረ። ጭራሽ እዚህ ድረስ መምጣት ጀመረ። እንገናኛለን። ቆይ የዛ ቀን ምንድን ነው የሆነው? ቆይ እኔን ካገኘኝ በኋላ ወደ እኔ ሄድከው? የት ሄድኩ? አይ ጉድ! በአመታችን ተገናኘን። ምን አመት ብቻ ከዛ በላይ ነው እንጂ። አንተ ከሆነ እንጂ እኔ እንኳን በሽ ነኝ አለው። ዝም በይ ወሬኛ። መች ፈለግሽኝ? ብትፈልጊኝማ እኔ በሽ ነበርኩ። ይሁንልህ፣ ያድርግልህ። ለማንኛውም ያው ቀለበት። እኔ እኮ ሱቅ የምታመሹ መስሎኝ ነው እኮ አርፍጄ የመጣሁት። አይ ብዙም
እኮ አናመሽም። ቤትም ሱቅም ተቀራራቢ ስለሆነ ብዙም አናመሽም። ደግሞ ለዛ ነው ቤት ነው ያለው። በጣም ነው የማመሰግነው። ያው ከማይታወቅ ሰው ከመገዛ ከሚታወቅ ከቤተሰብ ብገዛ ይሻላል ብዬ ነው። ጥያቄ ያለው ብለህ ነው። ለማንኛውም የማይሆናት ሳይዙ የማይሆናት ከሆነ ግን እንቀይርላታለን። አይ ይሆናታል ብዬ አስባለሁ። ቴንክ ዩ። አመሰግናለሁ። ሰላም ሁኑ። እንዴ ምን ሆንክ? እዚህ ሃንግ አልሰሩኝም እንዴ? የት? እዚህ ታችኛው መታጠፊያ ላይ። እና ታዲያ አልጎዱማ ግን? ኧረ እኔን አልጎዱኝም፣ ግን ስልኬን ወስደውታል። ኧረ ስልክህን ይውሰዱት እንዴ? ቆይ ግን እርግጠኛ ነህ ሌላ ምንም አልወሰዱብህም? ምንም አልወሰዱብኝም። በእናትህ ግራ ገብቶኛል። አሁን ሰላምዬ ከደወለችና ስልኬ ዝግ ከሆነ በጣም ነው የምትጨነቀው። ምን ችግር አለው ታዲያ? ከሀበን የደውላት ደግሞ እኔ እሱ መች ጠፋኝ። ቁጥሯን በቃል ያላቀው እንዴ? ቆይ ምን ሃንጉ አጥፍቶብህ ነው ወይስ ከምር አታውቀውም? እኔ አንተን መሰልኩ እንዴ በራሴ የምቀልደው? በቃ አገልፍት። ወይኔ ፎርማት አድርገው ላኩልኝ። ወተን እንፈልጋቸው እንዴ? እንግዲህ የተፈጠረው ይሄ ነው። የሆነ ነገር ማድረግ አለብን። ወንድሟ ካገኘኝ አለቀልኝ፣ መጨረሻዬ ነው የሚሆነው። እኔ እኮን በጣም እኮ ነው ግራ የገባኝ። ቆይ አንተ አልማገጥኩም ካልክ ወንድምየው እንደማገጥክ እርግጠኛ ሆኖ ሊገልህ እየፈለገ ነው። እሷም ዘግታለች። ቆይ ታዲያ ምንድን ነው የተፈጠረው? አሁን ራሴን መጠራጠር ጀመርኩ። ጭራሽ ማገጥክ? ይኸውልህ አሁን ያለን አንድ አማራጭ ብቻ ነው። እሷም ደግሞ ሰላም ነች። በየትም ብለህ ብቻ እሷን አግኝተህ ማውራት አለብህ። ወንድሟ አንድ እያፈላለገኝ እንዴት አድርጌ ነው እሷን አግኝቼ ማውራት? ብቻ ተጠንቅቀህም ተደብቀህም ይሁን ብቻ ማግኘት አለብህ። ታዲያ እድሜ ልክን ከወንድምየው ጋር ቶም ኤንድ ጄሪ እየተጫወትክ ልትኖር ነው እንዴ? የምር አንተን ካገኘው በኋላ ለምን እንደሆነ አላውቅም ቀለል ብሎኛል። እኔ ለራሱ የሆነ ነገር ሲገጥመኝ ለአንቺ ሳማክርሽ እኮ ነው ቀለል የሚለኝ። የምር? አዎ፣ የአንቺ ቃላቶች እኮ ከማጽናናት አልፈው ጥንካሬ ሆነዋል። ያኔ ሳገኝሽ በጣም ተስፋ ቆርጬ ነበር፣ ግን በምን እንደሆነ አላውቅም ሙሉ ተስፋ ይመለሽልኝ። የዛኔማ ማድረግ ያለብኝን እኮ ነው ያደረኩት። አዎ፣ ይህንን ነገር ማድረግ ምቺ ብቸኛዋ ሴት አንቺ ብቻ ነበርሽ። እኔ እኮ ከሌሎች ሴቶች እኩል አላይሽም። በቃ እንደውም አንዳንዴ ሳስበው ለሌሎች ሴቶች ንግስታቸው ነው የምትመስኝ። አረ እየሞቀኝ ነው። ብርድ ነው ብለህ ነው እንዴ? እኔን ታውቂኛለሽ፣ ፊት ለፊት ነው የምናገረው፣ ግልጽ ነኝ። እንግዲህ ካልክ ምን ይደረጋል? እሺ ብዬ ነው እንጂ የምቀበለ። እንደውም ከዚህ በኋላ በክብር ስምሽ ነው የምጠራሽ። ለእኔ ንግስቴ ነሽ። በቃ ንግስቴ እያልኩ ነው የምጠራሽ። አንተ ንግስቴ ካልከኝ እኔ ማን ብዬ ልጠራህ ነው? ያው ይገልጽልኛል፣ ይሆንልኛል በምትዩ ስም ጥሪኛ።
ይሉኝታ የሌለ የማታውቅ ነውር ለካ እንዲህ ጨካኝ ነው አንተ ምግባረ ስውር ፍቅሬም ትርጉም አጣ ለተረተመቼ አንተም በዚህ ይብቃ እኔም እስከ መቼ መሸደናደሩ ናፍቆን ነው ልማዴ መቼ መተውሷን አያውቅበት ሆዴ ለታቦት ይሳላል የተጨነቀ ሰው ማናለኝ እንዳንቺ ነፍሴን የወረሰው ኮከብ ተገለጠ ተሸኘ ፀሐይ ልቤ ረጋ ሳይል አይኔ ሰው ሳያይ እሷም አልተገኘች ብደክም ብለፋ ፍቅር ሰሞን ነበር አጣጩ መች ጠፋ የባህር ወሸንፈር የጠዋት ጤዛነ የጠዋት ጤዛነ የጠዋት ጤዛነ የሰማማን እንቅልፍ የህልም እንጀራነ የህልም እንጀራነ የህልም እንጀራነ መፈቀርን እንጂ ማፍቀርን አትለምድም አንተው ሆነ ቀረ ተወዳጅም ከጅም ዋሽቶ አስማሚም ጠፋ ከሰላም ያደረ ጸቦ ወደ ቤት ገብቶ ፍቅር ደጅ አደረ ጸቦ ወደ ቤት ገብቶ ፍቅር ደጅ አደረ እህቴ ምንድነው ዛሬ ደግሞ ፀሐዩ? ምን ሆነች እንዴ? ምን ሆነች? አታያትም እንዴ? የአዳምን ዘር ካላቃጠልኩ ብላ የወጣች እኮ ነው መስል። መቼስ ካቃጠለች ምን ይደረጋል? መቼስ እንደ ዝናብ እስክትገባ ብለን ተጠልለን አንጠብቃት። የዛሬውማ ያስጠልላል። አሁን የታጠበ ልብስ ብናሰጣ እንዴ እንደውም በ3 ደቂቃ ነው የሚያደርቀው። በልበል አታማር። ጭራሽ በሷ ብሶ 3 ደቂቃ የነበረችው 3 ሰከንድ እንዳትሆንብን። እንደዛ ከሆነማ እንደ ዝናብ መጣለን እንጀምራለን። በዛውም እኩነት ይሰፍናል። ኧረ ናቲ እኔ ላብድ ነው እንዴ? ናፍቆቷ ሊገለኝ ነው። በዚህ በኩል ደግሞ ማገት የተባልኩትን ነገር ሳስበው በቃ እኔ ጭንቅላቴ ሊፈነዳ ወንድሟ ደግሞ ሊገለኝ እያፈላለገኝ እንደሆነ ሳስብ በቃ እኔ ሰቀቀኑ ራሱ ቀድሞ ሊገለኝ ነው። የዚህን ያህልማ አትሁን። ቆይ የዚህን ያህል ወንጀል አልሰራ አንተ እንዴ? ቆይ ደግሞ እሱ ከመሬት ተነስቶ ህግ ባለበት ሀገር እገላለሁ ስላለ መግደል አለ ወይ? ህግ አንተ ወንድሟን ስለማታውቀው ነው። በጣም ኃይለኛ ሰው ነው።
እሱ ህግ ምናምን ማንንም አይሰማም። ኧረ እባክህ እስቲ የሆነ ነገር ያድርግና ህግ ምንም እንደማይሰራ እናያለን። ምን እኔ ከሞትኩ በኋላ ህግ ያዘው አልያዘው እኔን ከሞት አያነሳኝ። ቆይ ታዲያ ለምንድን ነው ካልሆነ በቃ እንዴ የዛተብኝ ነው ብለን እናመልክት? ኧረ እባክህ ነገሩን ጭራሽ ላባብሰው። በዛ ላይ እሱ እጁ ረጅም ነው። ግራ ገባኝ እኮ። ቆይ እናንተ እያደር ደንቆሮ እየሆናችሁ እንደምትሄዱት እንዴት ይህን ሁላ ጊዜ አንድ ሰው መያዝ አቅታችኋል? አይደለም እኮ አለቃ፣ ሳይደበቅ ግን አይቀርም። ድሮ ስላይደበቅ ነበር። አያችሁ ስህተታችሁን። መጀመሪያ ብትይዙት ኖሮ የሁላ ነገር ባልተፈጠረ ነበር። ቻንስ አንዴ ነው፣ አለበለዚያ ዋጋ ትከፍሉበታላችሁ። ችግር የለውም አለቃ፣ ትንሽ ጊዜ ብቻ አስጠን። አንድ ሳምንት ብቻ። በአንድ ሳምንት ውስጥ ካላመጣችሁት በራሳችሁ ላይ ፍረዱ። ጨርሻለሁ። እሺ አለቃ። ቆይ ምን ሆነ ነው ግን የዚህን ያህል ጊዜ ጠፋ? ምን እባክህ የሆነ ጉዳይ ገጥሞኝ እሱን ለማስጨረስ ተፍ እያልኩ ነው። የዚህን ያህል ያስጠፋል ታዲያ? አይ ያን ያህል እንኳን ከባድ አይደለም፣ ያው አለመገጣጠም ነው ከሆነ እንግዲህ። አንተ ግን ምን ነው በደህና ነው ይፈልከኝ? ኧረ እባክህ ሰሞኑን በቃ ሁሉም ነገር ግራ እየገባኝ ነው። ምን ነው? በእያሱ ጉዳይ ነው። እያሱ ምን ሆነ? ፍቅረኛው ማገትክብኝ ብላ ተጣላችሁ። ከዛም ብሶ ደግሞ የእሷ ወንድም ይኸው እገላለሁ ብሎ ቀን በቀን ይፈልገዋል። ምን? እኔ እኮ በቃ ሲጨንቀኝ አንተን ነው ማማክረው ብዬ እኮ ነው የመጣሁት። እሱ ግን ማግጦባታል እንዴ? አንተ ደግሞ እንዴት እንደሚወዳት ታውቂ የለ እንዴ? እንኳን አድርጎት አይደለም የምሩን እንኳን አድርገዋለሁ ቢለኝ እኔ እንኳን አላምነውም። ደግሞ እሱም ቢሆን እንዳልማገጠባት ነው የሚናገረው። ወይ ጉድ! ምን አይነት ነገር ነው የገጠመ? እንዴ እህቴ ምንድነው ዛሬ ደግሞ የቡቲክ ማስታወቂያ ምሳሌ ይመስል ፏ ብለሻል። አንተ ደግሞ ያው ፏልኩ ይባላል። እንደዛ እያልሽ አትፎግሪኝ። አሁን እኔን ወንድምሽን ጥለሽ የት ልትሄጂ? የሆነች ቦታ ቀጠሮ አለችብኝ፣ አልቆይም፣ ቶሎ ነው መጣው። እሺ እሱ እንኳን ትቆያለሽ። ደግሞ የት እንደምትሄጂ አውቃለሁ። መቼስ መሳይ ጋር ነው አትለኝም? አረ ምን መሳይ፣ የሚያጽናናሽ ልጅ ጋር ነው እንጂ። አንቺ እኮ ተዝናንተሽ ካበቃሽ ቆየሽ። ወይ አንተ ልጅ ጉድ አለብክ። በነገራችን ላይ አናቂው እንደሆንኩ ንገሪ። የምር አንቆት ነው ደግሞ? በማጽናናት ነው። አንቺ የምታውቂው አነቃቂ ነው። እሺ ልልሃለሁ። ቻው በቃ። የምር ግን ከአነቃቂ ማጽናናት ይሻላል። በለኛ ንግስቴ። ወይ ታውቂያለሽ ሐዋሳን አስረስተሽ እኮ እዚሁ አስቀረሽኝ። ለሐዋሳ ምን ያህል ፍቅር እንዳለኝ ታውቂያለሽ። ግን ካንቺ አበልጥ። እኔም እኮ ባትሄድ እነዚህ አጠገቢ ብትሆን ይብልጥ ደስ የሚለኝ። አንቺ እኮ ንግስቴ ነሽ። ካዘሽኝ በክብር እታዘዛለሁ። የምሬ ነው፣ እየቀለድኩ እኮ አይደለም። እኔም የምሬን ነው። አንቺን ጥሎ መሄድ አልፈልግም። አንቺ በሌለሽበት ከተማ መኖር ለኔ ይከብደኛል። እና አልሄድም እዚህ ካጠገብሽ ነው መሆኑ እያልከኝ ነው? አዎ፣ እዛ ያለውን ነገር አስተካክዬ እዚህ ለመኖር ወስኛለሁ። ይህ ሁላ ነገር ለኔ ብለህ ነው የምታደርገው? አዎ፣ ላንቺ ብዬ ነው። አንቺ እኮ ለኔ ደስታዬ ምንጭ ነሽ። እኔ ደግሞ ደስታዬን አጥቼ መኖር አልችልም። አንቺ እኮ ትለያለሽ። ሸኝ ቤት ያደርሳል ይባላል እንጂ ይገባል አይባልም። እሱ ሌላ ሰው ሲሆን ነው። አንተ ግን እንደዛ አይደለም። እና ግባ እያልሽኝ ነው? መጀመሪያውን ብዬ ነበርኩ። አንተን ሌላ ጊዜ ካልሆነልኝ ያልኩ። ሌላ ጊዜ በሰፊው ገባለሁ። ይሻላል። ቻው። ትናፍቀኛለህ። እኔም ትናፍቀኛለሽ። ቻው። እሺ፣ ቻው።
ወይኔ ወንድሜ አርጀንቲናዎች ሜሲ ላይ እንደሚኮሩበት አንተ ምን ይኮራብኝ? እኔ እኮ ብለኸኝ ሳይሆን ሁሌም እኮራብሃለሁ። ዛሬ ምን ተገኝቶ? ዛሬ ትምህርት ቤት ጥያቄና መልስ ውድድር ነበር እና እኔ ክፍሌን ወክዬ ተወዳድሬ ሁሉንም አሸነፍኳቸው። በጣም ደስ ብሎኛል። ውድድሩ አሪፍ ነበር? አዎ እኔ አንድ ሳልሳሳት ሁሉንም ነው የመለስኩት። ሌሎቹ ግን ማን ይቀነስ ፕሮግራም ይመስል ባልመረሳ አረጉት። ምንድነው እንደዚህ ደስታ በደስታ ያደረጋችሁ? ይሄው እሱ ነው የድል ዜና ነግሮኝ። በእኔ በህት ወጥቶ ነው። ለሞራሌ ስል ልክ ነሽ። ምን አባለት ነው አይደል? እንደ አስጠንጭ ኮትኩቼ ለዚህ ያበቃው። ኧረ እኔ ስቀልድ ነው። የኮረካመኝን ማለቴ የኮተኮተኝን መቼ እረሳለሁ? ዛሬ የት ነበርሽ? እሷው ላገኘው ጥቼ ነበረ። ስላየሁሽ ነው የጠየኩሽ። ከማን ጋር ነበርሽ? ማን ነው ልጁ? መሳይ ይባላል። ቤስት ፍሬንዴ ነው እና የተፈጠረው ነገር ነግሬው እኔ ለማጽናናት ከሐዋሳ መጥቶ ነው። ለማጽናናት ብቻ? አዎ ብታዩ እኮ እንዴት ምስኪን ልጅ እንደሆነ። ይወድሻል? ያው በእህትነት። ለማንኛውም ንገሪው፣ መቼም በእህትነት ብቻ ስላሰበ እዚህ ድረስ አይመጣም። አንቺም ተጠንቀቂ፣ እሱንም ንገሪው። ልቀቀኝ እስቲ ልቀቀኝ። ላናግርም አልፈልግም። አንዴ አውሪኝ። እኔ እናንተ ምንም የምናወራው ነገር እኮ የለም። እንዴት ነው የምናወራው ነገር የለም ማለት? የኔ እናንተ ነገር ስላበቃ ነው። ምኑ ነው የሚያበቃው? ቆይ ማገት ሲያልሽን ከማጋ ስማግጥ አይተሽኝ ነው? አሃ ጭራሽ መጥቼ ባይኔ ማየት ነበረብኝ። እንደዚህ ስትል ትንሽ እንኳን ህሊናህን አይቆረቁርም? ባላረኩት ነገር ለምንድን ነው ሊኔን የሚከነክነኝ? ከማጋ ምን ሳረጋ አይተሽኝ ነው? ለነገሩ ተይው፣ ሁሉም ነገር ገብቶኛልሽ። ከኔ ለመለየት የፈጠርሽው ሰበብ ነው አይደል? ካንተም ብሶ እኔን ትወቅሰኛለህ? አዎ፣ ከዛ ውጪ ምንም ሊሆን አይችልም። ከመሬት ተነስተሽ ማገጥ ካልሽኝ ከዛ በዚህ ባጭር ጊዜ ውስጥ ከመሳይ ጋር ግንኙነት መጀመር ማለት ምን ማለት ነው? ምንም ማለት አይደለም። አንተ የጎዳኸኝን ለመካስ ነው አብሮኝ ሆነው። ሲቀጥል ምንስ ቢፈጠር አንተ ምን አገባ? እኔ እኮ የሚገርመኝ እኔ ይሄን ያክል የምትፈልገኝ ከሆነ ያንን ከማድረግ በፊት ማሰብ ነበረብሽ። ቆይሽ እሺ፣ እኔ ከማጋ ምን ሳረግ ከማጋ ስማግጥ ነው ያየሽኝ? እሺ ይኸውልህ የዛን ቀን የት ነበርክ? ስልክህም ዝግ ነበረ። ጠዋት ግን በአንተ ቁጥር ተደውሎልኝ ፍቅረኛዬ ሻወር ገብቶ ነው ለምን አታዩን ፍቅረኛዬን አለችኝ። ይሄ ምን ማለት ነው ታዲያ? እንዴት? የዛን ቀን ማታ እኮ እኔ ስልኬን ተሰርቄ ነበር። ተሰርቄ? በጣም ያሳዝናል። ቢያንስ ስትዋሽ ለእውነት የሚቀርብ ውሸት ዋሽ እንጂ። ይኸውልህ ከዚህ በኋላ ላይክ አልፈልግም። እሺ ላይክ አልፈልግም። እንደዚህ በየመንገዱ እየቆምክ ደግሞ እንድታስቸግረኝም አልፈልግም። ያለበለዚያ ግን በራስ ላይ እንደፈረድክ ቁጠረው። እሺ? አረ ዞር በል በእናትህ። ሰላም። ሰሞኑንማ የሆነ የተገኘ ነገርማ አለ። አረ ምንም የለም። ቢኖር ካንተ ይደበቃል። አሁን በአንተ ቤት አስቀይሰ ሞታል። የምን ማስቀየስ? ትላንትና ከሆነች ጋር ተቃቅፈ መንገድ ለመንገድ ስትሄድ አላየሁክም? የምን ሴት? ኧረ ተወው እሱን። እኔ ያየው ቦታ አይቻለሁ። እኔ እኮ ከማታ 3 ሰዓት በኋላ የዚህ ልጅ ስልክ ቢዚ ይሆናል ምንድን ነው እላለሁ። ለካ አንተ እየተጀናጀንክ እያበሰልክልኝ ነው። እንግዲህ ያው ካወክ ምን ይደረጋል። ልደብቅ ፈልጌ አይደለም፣ እርግጠኛ ሰው ልነግርህ ነው። ያርግልህ። ደግሞ ልጅቷን አውቃታለሁ ልበል? ማን? አላየሃትም እንዴ? አዎ ታክሲ ውስጥ ስለነበርኩ በደንብ አላየኋትም። ሴት መሆኗን እንጂ መልኳን አላወቅኩትም። አታውቃትም? በኤፍቢ ነው የተዋወቅነው። ኦኬ ኤፍቢ ላይ። ስሟ ማን ነው? ማን? የልጅቷ? አዎ ሳራ ወይም ሜላት። ጭራሽ ሁለት ነው የምታጫውትልኝ? ሳራ ቅጽል ስሟ ነው፣ ሜላት ደግሞ ትክክለኛ ስሟ ነው። ያርግልህ፣ ለፍተሃል አባቴ። እና ታዲያ ቀድሜህ ነው ማገባው እያልክ ነው? አረ በፍጹም ጥዬማ አላገባም፣ እኩል ነው የምናገባው። እንደዛ ከሆነ ለእኔም ከኤፍቢ ላይ ፈለግ አድርግልኛል። አረ ችግር የለውም፣ ይፈለጋል። አይጠፉም መቼም። አሁን የሆነ ሴት አንስታ እንደዚህ ያለችኝ ያለችውን ነገር ማመን ያለብኝ ወይስ የለብኝ? እንደዛ እኮ
እሷ ያለችውን ካመንን ስልክም ሆን ተብሎ ነው የተሰረቀው ማለት ነው። ከመሳይ ጋር ባትጀምር ምንም ነገር ሳላንገራግር ነበር ማምነት። አሁን ግን ሆን ብላ ሰበብ እየፈጠረች ነው የሚመስለኝ። እኔ ደግሞ እንደው የመሳይ መዋሸት እኔ ግርም ምን ያለኝ ከሆነ ሴት ጋር እኮ አይቼ ነበር ስለው እንዴት እንደደነገጠ። በቃ እኔ ለዋሼ ብሎ እየተርበተበተ ነበር እኮ ሲያወራኝ የነበረው። ስለዚህ በመሀል የሆነ ነገር አለ ማለት ነው እንዴ? በደንብ አለ እንጂ በደንብ። ቆይ ሲጀመር እንዴት ሊያውቃት ቻለ? እኔ ራሱ እኮ ማውቃት በፎቶ ነው። እሱ ደግሞ ያንተ ፍቅረኛ መሆኗን አውቆ አሁን ደግሞ የራሱ አድርጓታል። ቆይ ሲጀመር ከመጀመሪያው እንዴት ሊያውቃት ቻለ? ምነው እቴ ዛሬ ምን ሆነሻል? ከደስታ ቀን ወደ ሀዘን ቀን የተቀየርሽ? ያ የተረገመ ነው ቀኔን ያበላሽብኝ። ተረገመ? ማን የተረገመ? እያሱ ነዋ። ከሱ ውጭ ማን አለ? ምን? የት አገኘሽው? መንገድ ላይ ነዋ። ደሞ እኮ አያፍርም። አሁን እንኳን ጥፋቱን አምኖ ይቅርታ እንደምጠይቅ ከስሙ ብዙ ጭራሽ ፍንጥጥ ሲያደርገኝ እኮ ደሜን ያፈላው። አያቴ እንዴት አይፍላ? ይኸው የኔም እኮ እየፈላ ነው። ጭራሽ ምን እንዳለኝ ታውቃለህ? ከኔ ለመለየት ያመጣሽው ሐሳብ ነው አይለኝ መሰለ። ምን ይሄ የተረገመት ያለሽ የተጃጃለ ነው እንጂ። እንዴት አመሻች? እንዴት አመሸ? ምንድነው የተፈጠረ ነገር አለ እንዴ? አይ ምንም አይደለም፣ ዝም ብለን የወዲ ወዳችን እያወራን። አይ እንደዛ ከሆነ ጥሩ። ቅድም ጠበቃው ደውሎልኝ ነበረ። የመጨረሻው ፍርድ በ23 ነው አለኝ። አዎ እንደዛ ተብሏል። ቀን እኮ ደውልሻለሁ ብዬ ምን እንዳስረሳኝ። ካነጋገሩ ግን ለኔ እንደተፈረደልኝ ቁጠሪው አለኝ። ልክ ነሽ። በ23ም የተባለው ውሳኔ ለመስጠት ነው። ዳጊ እንዴት ነህ? ዳጊ ሳሎቅ ፌመስ ሆንኩኝ መሰለኝ። ፌመሱ መቼ ነው ታዲያ የምትፈርምልኝ? ያው እንዳትቀየመኝ፣ እኔ እንኳን የቼክ እንጂ የሰው ፊርማ አልጀመርኩም። በቃ ስትጀምር ወረፋ ሲይዣለሁ። እሺ ወረፋው ይደርሳል ብለህ ነው? ወረፋውን የሸማቾች በለው። የሸማቾች ሰልፍ ልክ ረጅም ተሰልፈ ልክ አንተ ላይ ሲደርስ ዘይት አልቋል ይለዋል። አንተም ደግሞ እኔ ላይ ሲደርስ ተሰልፌ ስክሪፕቱ አልቋል እንዳትለኝ። እሱን እኮ ነው የምለው። ችግር የለውም። ለማንኛውም እሳይ ነኝ። አይ እኔ ነኝ እኮ ፈርምልኝ ማለት ያለብኝ። እኔማ እንዳንተ ፌመስ አይደለሁማ። እቴ አናቂ እንደሆንኩ አልነገረችህም እንዴ? እኔ በሰማሁትም ባየሁትም እንዳንተ የሚያዝናና አላየሁም። ምን አረኩላት ብለህ ነው? ለእህት እኮ የሚገባትን ነገር ነው ያደረኩላት። በልናውን ግባ። አያውን አልገባም። ከሰሊ ጋር የሆነ ቦታ ልንሄድ ነው። ስትደርስ ደውልልኝ ብላኝ ነው። ባይሆን ጥራልኝ። እሺ በቃ ልጥራልህ። እሺ ቆይ ለምንድን ነው እዚህ ያመጣችሁኝ? ቆይ ምን አደርጋለሁ እኔ እዚህ? መቼም መዝናኛ ቦታ አይመስልም አይደል? እሺ ቆይ እናንተ ማናችሁ? ምንድን ነው ከኔ የምትፈልጉት? ከአንተ የምንፈልገው ነገር ስላለ ለትንሽ ቀን እዚህ ትቆያለህ። ምንድን ነው ደግሞ የምትፈልጉት? ወንድምህን። ምን? እህቴ ላይ እንደዚያ ተጫውቶባት ከኔ ከተፈሪ ተደብቆ የሚያመልጥ መስሎ ከሆነ ተሳስተዋል። አሁን ሳይወድ በግዱ አለሁበት ድረስ መጥቶ ያናግረኛል። አትሳሳት፣ ወንድሜ ምንም አላደረገም። እህት ላይ አልማገጠባትም። ድሮስ ማቅጦባታል የሚል መልስ የጠበቅኩ ይመስላል። እንደዚህ የውሸት ጠበቃ እንደምትሆን አውቃለሁ። እኔ ለውሸት ጠበቃ አልሆንኩም። ማውቀውን እውነቱን ነው የተናገርኩት። ቆይ ደግሞ ሲጀመር እንዴት እንደሚያፈቅራት ታውቆ የለ እንዴ? እንዴት እንደዚህ ያደርጋል ብላችሁ ትገምታላችሁ? ዝም በል። ቢወዳትማ እንደዚህ አይጫወትባትም ነበር።
እርግጠኛ ነኝ ወንድሜ ያልማገጠባትም። ሲጀመር እኮ የዛ ቀን ራሱ ቤት እኮ ነው ያደረው። እንደዚህ ስላልክ ማምን ይመስላል? ይልቅ እንዳይደክመው አታስብ። እውነት ስለምናገር አይደክመኝም። እሺ እንግዲህ ካልደከመ ለራስ ማውራት ትችላለህ። ለግቢ አረፍ በይ። የጓደኛዬ ቤት ማለት የኔ ቤት ነው። የኔ ቤት ማለት ደግሞ ያንቺ ነው። ለዚህ እኮ ነው እንደ ቤትሽ እዩ ምልሽ። እውነት ነው። ጓደኛ የለም እንዴ ዛሬ? ለእኔና ለአንቺ የአየር ሰዓቱን ለቆ እሱ ሄደ። በጋርድ ነው በጥቅል? በጥቅል ነው እንጂ እስከ 12 ሰዓት ለሰላምና ለመሳይ ብሎ። ያው የሚገርምሽ ነገር በውስጡ ምን ምን አካቷል መሰለሽ? ወይን፣ ምሳ፣ ውሃ ያለ ገደብ ተጠቀሙ ብሎ። አንተ ልጅ እኔንስ ማሳካ ጥቅል ውስጥ የለም? አሃ ለአንቺማ ቪአይፒ ነው። የሰላም የጥቅል አገልግሎት ተብሎ ማለት ነው። ታውቃለህ፣ አንተ አጠገቤ ባትሆን ምን እንደምሆን አላውቅም። ከአንተ ጋር ስሆን ሀዘኔን ረስቼ ነው ደስተኛ መሆነው። ከኔ ጋር ብቻ ስትሆኝ ደስተኛ እንድትሆኝ አልፈልግም። ሁሉም ቦታ ላይ ደስተኛ እንድትሆኝ ነው የምፈልገው። በደረቁ ያስኩሻ። እንደዚህ ተቻኩለ ለመደወል መጀመሪያ ስደውል አታነሳም ነበር? ቆይ ምን አርግ ነው የምትለኝ? እሺ ወንድሜ ምን ያደርግ? ወንድምህማ በደንብ ነው የሚያደርግልኝ። አንተን የማገኝበት ድልድይ ነው። እኔ ጋር መሆኑን ለማወቅ ድምፁን ላሰማ። ወንድሜ እንዳታስብ፣ ራስን ብቻ ጠብቅ። እንዴት ነው አታስብ ማለት? እንደዚህ ሆነ እንዴት ዝም እላለሁኝ? ተዋቸው እባክህ። እውነተኛ ጋር ስላለ ማንም ምንም አያመጣም። ምንም እንደማያመጣ ስትቆይ ያኔ ታውቀዋለህ። አሁን 2 ቀን ብትሰጥቻለህ። 2 ቀን ብቻ። ለምንድን ነው ሄሎ አሬ ሰውዬ እንዲህ ምን አርግ ነው የሚለኝ? ሚስ ምን ነው? ምንም አልሆንኩም። አይ ዝም አልክ ብዬ ነው። የተፈጠረ ችግር አለ እንዴ? አይ የለም፣ ግን አንድ ነገር ልነግርሽ ነበር። ግን በቃ ፈራሁሽ። ምንድን ነው እሱ? ደግሞስ ምንድን ነው የሚያስፈራ? ያው እንዳላጣሽ ነው የፈራሁት። እኔ ደግሞ አንቺን አጥቼ መኖር አልችልም። ቆይ ይሄን ያክል ምንድን ነው? አይ እንደውም ሌላ ጊዜ እነግርሻለሁ። ሚስ እንደውም እኔ ዛሬ እንድትነግረኝ ነው የምፈልገው። ምንድን ነው እሱ? ስሜቴ ይቀየራል ብዬ አስቤ አላውቅም። ነገሩ አንቺን እንኳን የቀረበች ሰው ይቅርና አንድ ቀን ያየሽ ሰው ሁሉ ስሜት ልታስቀይሪ ትችላለሽ። በጣም ጥሩ ሴት ነሽ። በቃ የእውነት አፍቅሬሻለሁ። ምን? አዎ ዘሊ፣ አፍቅሬሻለሁ። አንቺን ከማፍቀር ደግሞ አለማፍቀር ነው የሚከብደው። በቃ ያልነገርኩሽ ደግሞ እንዳያራርቀን ስለፈራው ነው። ይኸውልህ ሚስ፣ እኔ በዚህ ሰዓት ላይ ምን ማለት እንዳለብኝ አላውቅም። አንድ ማውቀው ነገር ግን ቢኖር አንተ ማጣት እንደማልፈልግ ነው። አንተ ደግ አዛኝ፣ ለእኔ ምን ያክል እንደምታስብልኝ ለማወቅ ለእኔ ብለህ ከሐዋሳ መምጣት በቂ ነው። ለአንተ ልዩ ቦታ ነው ያለኝ። ግን በቃ በዚህ ሰዓት ላይ እንደዚህ አይነት ነገር አልጠበቅኩም እና ትንሽ ጊዜ እፈልጋለሁ። ችግር የለውም፣ ረጅም ጊዜ ወስደሽ ማሰብ ትችያለሽ። እኔ ደግሞ እስከዛ ጥሩ ዜና እንድሰማ ጸልያለሁ።
እኔ በበኩሌ እወድሽ ነበረ አደራ ያልኩሽ ቃል ምነው ተሰበረ እኔ በበኩሌ እወድሽ ነበረ አደራ ያልኩሽ ቃል ምነው ተሰበረ ያልሆንኩት የለኝም እኔ ላንቺ ስል እየተሰማሽኝ የውስጤን ቁስል ካንቺ ተለይቼ መኖር ስለማልሆን ጥፋትሽን በሙሉ እፍቃለሁ በግል ቃልሽ አይለወጥ እባክሽን ፍቅሬ ለኔ ብለሽ አደራሽ ቃልሽ አይለወጥ እባክሽን ፍቅሬ ለኔ ብለሽ አደራሽ ወንድምስ በጣት ይጣ ቁርስ ሳይበላ ቸኩላል ብሎ ነው። ምን ነው ካልጾምኳል? ሰው በዚህ ኑሮ ውድነት ነው በግዴታ ቁርስ የማይበላ። እሱ ደግሞ በውዴታ ነው ቁርስ የማይበላ። እዚህ አይበላም ማለት ውጭ አይበላም ማለት ነው እንዴ? በዚህ ሰዓት እኮ የውጭ ምግብና የቤት ምግብ ልክ እንደ እናትና እንደ እንጀራ እናት። አንተ ልጅ እስቲ እንደድሜ ሄደክ ቆይ አንተ አሁን የውጭ ምግብ የት የምታውቀው ነው? ምን ማወቅ ያስፈልጋል? የውጭ እንጀራና የቤት እንጀራ ልዩነቱን አውቃለሁ። በዚህ አይነት ወጡን መገመት አይከብድ። በኋላ ስትኮረምስ ብቻ የቤት ምግብ አስጠላኝ እንዳትል። ማኔ አላደርገውም። እባክህን ተወኝ። ቆይ አላወቀኝም እንዴ? እኔ እኮ የናቲ ጓደኛ ነኝ። እና የናቲ ጓደኛ ስለሆንክ ምንም የሚቀየር ነገር አለ እኮ? ምንድን ነው የምትፈልገው? ልትገለኝ ነው እንዴ? እሱ ያንተ ምርጫ ነው። በዚህ ሰዓት የመኖርም የመዳንም መብት ያለው በአንተ እጅ ነው እኮ። ምንድን ነው የምትፈልገው? የምትፈልገውን ነገር ለምን አልነግረኝም? እነግርሃለሁ። እኔና ሰላምን ያጣላን አንተ ነህ ወይስ አይደለም? እንዴ ማናት ሰላም? ለምጠይቅህ ጥያቄ ብቻ ቶሎ ቶሎ መልስ ስጠኝ። ሌላ ወሬ አበዛለሁ ካልክ ራስ ላይ እንደፈረክ ቁጠር። አንተን ያጣላህን ወይስ አይደለም? ስለማጣላት ነው የምታወራ? እኔ ጭራሽም አላውቃትም። ስለማላውቀው ሰው ነው እያወራ ያለው። እሱም በዚህ መመርመሪያ ባር የምናጣራው ይሆናል። አላውቅም አልኩህ አይደል እንዴ? ትናገራለህ አትናገርም?
ማላውቀውን ሰው እንዴት ብዬ ነው የምናገረው? በቃ እሺ። እንደዚህ ለምጠይቅህ ጥያቄ ቶሎ ቶሎ መልስ የምትሰጥ ከሆነ ምንም አላደርግም። አሁን እንዴት በምን ሁኔታና ለምን እንዳጣላን እያንዳንዱን ነገር በዝርዝር ትነግረኛለህ። እኔ ማን እንደሆንኩ ታውቃለህ? ተፈሪ ይባላል። ስምህን መልአክ ያወጣዋል የሚባለው በራሴ ላይ አይቼዋለሁ። ምክንያቱም እኔን የሚያውቁን ሁሉ ይፈሩኛል፣ ከአንተ ወንድም በስተቀር ማለት። ምንም አያመጣም ምንም አያደርግም ብሏል በእህቴ ላይ የተጫወተው። ቢፈራኝማ እንደዛ አያደርግም ነበር። እኔ እሺ እንዴት ብዬ ላስረዳ? እሱ አልማገጠባትም። እኛም ነገሩ እኮ እንደናንተ ግራን የገባን እንጂ እሱ ምንም አላረገም። ያመንከው ነገር ልብህን ሲሰብረው ስሜቱን ታውቀዋለህ? ለምሳሌ ልክ እንደ አንድ ድልድይ ያሻግረኛል ብለህ አምነው ስትሄድ መሀል ላይ ቢደረመስ አስበዋል? ወንድምህም ልክ እንደዛ ነው። እህቴን ልቧን የሰበራት ዳግመኛ ላትነሳ ነው ልቧን የሰበራት። ግን በፈጣሪ ኃይል ነው ተመልሳ ሰው የሆነችው። ግን እኮ ከዚህ በኋላ የማስተባበያ ንግግር የምንሰማበት ጊዜ አለ። ሰላም የለችም? ምነው በሩን መገንጠል ከፈለክ መሪው ይዘህ መተህ አትገነጥልም? አሁን የጠየቅኩህን ብቻ መልስልኝ። ሰላም አለች ወይስ የለችም? ምነው ለመሞት ቸኮልክ? ብትኖር ራሱ አታጓራህም። እሷ አንተን አይመለከትም። ሰላም ሰላም፣ ምን ፈልገህ መጣ? ተወኝ አላልኩህም እንዴ? ለምን አትተወኝ? ምን አጠገብሽ እንዳልደርስ ነው የምትፈልጊው? አዎ፣ ወደ ህይወቴ ዳግመኛ እንድገባብኝ አልፈልግም። እሺ፣ ከዚህ በኋላ አጠገብሽ አልደርስም። ግን ይኸውልሽ እዚህ ፍላሽ ውስጥ ያለውን ቪዲዮ ተመልከችው። ይህን ቪዲዮ ነው። እሱን ከፍተሽ ስታዩ ትረጂዋለሽ። እኔ ግን ከዚህ በኋላ አጠገብሽ አልደርስም። ግን ይኸውልሽ አንድ ነገር እንድታቅ ይፈልጋለሁ። ሁሌም ቢሆን አፈቅርሻለሁ። እንደምትደውል እርግጠኛ ነበርኩ። ስልክህን በጉጉት እየጠበቅኩት ነበር። ይኸው ለአሁን እውነቱ ስለተረጋገጠ ብመጣ ምንም አታረገኝም ማለት። ምክንያቱም እኔ ምንም ጥፋት የለብኝም። እህት ላይ አልማገጥኩባትም። መጀመሪያም ነግሬ ነበረ እሷ ላይ ይህንን ነገር እንደማላረግባት። ምንድን ነው የምታወራው? ይልቅ አንድ ቀን ነው ያለ። ነገርኩ እኮ ከፈለክ አሁን ልመጣ እችላለሁ። ምክንያቱም እኔ ምንም ጥፋት የለብኝም። ስለዚህ ምንም ነገር አታረገኝም። የዚህ ሁሉ ሴራ ጠንሳሽ ማን እንደሆነ ቴሌግራም ላይ ቪዲዮ ልኬልሃለሁ። ይኸው ከዛ ለሰላም ደውልላት። ያኔ እኔ ነፃ እንደሆንኩ እርግጠኛ ትሆናለህ። ይህንን አድርገህ ስጨርስ መልሰህ ደውልልኝ። እባክህን ተወኝ። ቆይ አላወቀኝም እንዴ? እኔ እኮ የናቲ ጓደኛ ነኝ። እና የናቲ ጓደኛ ስለሆንክ ምንም የሚቀየር ነገር አለ? ቆይ ምን እንደምትለው ልገለኝ ነው እንዴ? እሱ ያንተ ምርጫ ነው። ይኸውልህ በዚህ ሰዓት የመኖርም የመዳንም መብት ያለው በአንተ እጅ ነው እኮ። ምንድን ነው የምትፈልገው? ለምን አትነግረኝ የምትፈልገውን ነገር? እነግርሃለሁ። እኔና ሰላምን ያጣላን አንተ ነህ ወይስ አይደለም? እንዲህ ምንድን ነው የማየው? እኔ ማውቀው ነገር የለም። ምን ሆናል ሰውዬ? አትናገርም? እኔ ማውቀው ነገር የለም። ምኑን ነው የማታውቀው? እሺ በቃ እሺ። በጣም ጥሩ።
እንዲህ ለምጠይቅ ጥያቄ ቶሎ ቶሎ መልስ የምትሰጠኝ ከሆነ ምንም ነገር አላደርግም። አሁን ለምን በምን ሁኔታ ውስጥ ሆነ እንዳጣላህም በግልጽ በእያንዳንዱ ነገር ትነግረኛለህ። ወንድሜ በራሴ በጣም ነው ያፈርኩት። እየሆነ ያለውን ነገር ማመን አልቻልኩም። እህቴ እንደዚህ መሆንም አይለብሽም። እንደው ምንም ነገር ሳይፈጠር በማወቃችን ተመስገን ነው ማለት ያለብን። ምንም ማያውቀው ንጹህ አፍቃሪን እንደዛ ስሆንበት የነበረው አሁን በምን አይኔ ነው ችዬ የማየው? እንዴትስ ነው እንደ በፊቱ አብረን ልንሆን የምንችለው? እርግጠኛ ነኝ እሱ በዚህ ሰዓት እውነቱ ስለወጣለት ስለ አንቺ ብቻ ነው የሚያስበው። እኔ እንጃ ወንድሜ አይመስለኝም። ባላረገው ነገር ወንጅዬዋለሁ። ነግሮኝ ነበረ፣ ግን እኔ እኮ ነኝ ያላመንኩት። ለዚህ ሁላ ነገር ተጠያቂው መሳይ ነው። እሱን ደግሞ በቀላሉ አለቀው። ይህን ሁላ ነገር ላረገበት የእጁን ነው የምሰጠው። ወይ ተፈሪ፣ እንደዚህ ለማንም ልቅምቅም መጫወት የለም። ሄሎ፣ ተፈሪ ነኝ፣ የሰላም ወንድም። የሰራሃትን ሴራ እያንዳንዷን አውቄያለሁ። መጨረስ ያለብህን ነገር ጨርስ፣ ምክንያቱም ልጨርስ ስለሆነ። እኔ እኮ አንድ ቀንም እንደዚህ አይነት ሰው ይሆናል ብዬ ገምቼ ራሱ እኮ አላውቅም። እንዴት ብለህ ታስባለህ? ለዛውም አንድ አለኝ ከምትለው ጓደኛ። እንጂ ታውቃለህ፣ አሁን እኮ ነው የመጣልኝ። ከሆነ ሰዓት በኋላ በጣም ጸባይ መለዋወጥ ጀምሮ ነበር። ስደውልለት አያነሳም፣ በጣም ቢዚ ነኝ ይላል። ስንገናኝ የሚያወራኝ ነገር አይገባኝም ምናምን። ለካ እሱ ከስር ከስር ሴራውን እየሰራ ነበር። አየህ ግን አይደል፣ እውነት ምንም ይሁን ምን መቼም ተደብቃ አትቀርም። ተሳክቶለት ቢሆንማ አንተም ሞተ ነበር፣ እሱም ሰምሮለት ነበር። ወይ መሳይ! እህቴ በእናትሽ እንደዚህ አትሆኚ። ቶኝ እስቲ ነው የሰት ሁሉም ነገር ነው ያስጠላኝ። ይገባኛል እህቴ፣ የተፈጠረው ነገር ከባድ ነው፣ ግን እንደዚህ ሆኖ ደግሞ ምንም ነገር ማስተካከል አይቻልም። እህቴ እንኳን ደስ ያለሽ። ሁለት የሚያስደስት ነገር እየለች ነው የመጣሁት። የመጀመሪያው ኬዙን አሸነፈ። ደስ ይላል። እንኳን አብሮ ደስ አለን። በቀችን ታክል ብቻ የምትደሰችው? ምን ላርግ ታዲያ ወንድሜ? በህይወት የሚያስደስቱ ምላቸው ነገሮች በሙሉ መጨረሻቸው የውስጥ መም እየሆነብኝ ዲብዬን በሙሉ ልቤ ደስተኛ ለው የምችለው። ይገባኛል። በአንድ ነገር ብቻ ደስተኛ እንደማትሆኝ አውቃለሁ። ና ግባ። ሰላም። በጣም ይቅርታ አድርግልኝ። እኔ እኮ እንደዛ የሆንኩብህ
የምር እንደዛ ስለመሰለኝ ነው። ቆይ አንተስ በኔ ቦታ ብትሆን ምን ታደርግ ነበረ? አረ ሁላ ነገር አያስፈልግም እኮ እህቴ። እያሱ ሁሉንም ነገር አውቆ ባንቺ ላይ ምንም አይነት ቂም አልያዘም። የምሩ ነው? ያው እኔ በስርጭት ብልሽት ምክንያት የማየውን ነገር ተናገሬ አስቀይሜያለሁ። መቼስ ይቅርታ ታረግልኛለህ? ይቅርታ ታረግልኝ? ተራረግልሃለሁ። ከሰላምዬ ነጥላ አታየኝማ? ነጥያ ላይ